ዛሬ በልታችሁ የማጠግቡት ምርጥ 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 የአዚፋ አሰራር ይዤላችሁ መጥቻለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። በቃ አቁሙ አቁሙ አይላችሁም። በእውነት በጣም ትወዱታላችሁ። ከመጀመሪያ ጀምራችሁ በደንብ እዩኝ፣ አሰራሩን እዩት። ግብአቶችን ሁሉንም አሳያችኋለሁ፣ ያዘጋጀኋቸውን። በጣም ቆንጆ አዚፋ ነው። እንግዲህ ጾም ከገባ አልሰራሁኝም ነበረ እና ዛሬ ሰርቼዋለሁኝ። እንግዲህ ውድ ቤተሰቦቼ አብራችሁን ቆዩና ያለውን ሁሉ በደንብ አድርጋችሁ እዩ። እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። አሁን ወደ ስራው እንገባለን። ውድ ቤተሰቦቼ ሰላም ሰላም። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እንዴት ከረማችሁልኝ? እንዴት ነው ጾሙ? እንዴት ይዟችኋል? አሁንማ በቃ ጾሙ ልታልቅብን ነው። እውነት ሁሌ ብትመጣልን ይሻላል። ምክንያቱም እኛ ያው ግዴታ በጾም ነው አንዳንድ ነገሮችን የምንሰራው እንጂ ጤናማ የሆኑ ነገሮችን ያው በጾም ወቅት ብዙም ስለማንጠቀማቸው ነው። ግን ጤናማ አመጋገባችንን ስታይላችንን መቀየር ካለብን ሁሌም ደግሞ እንደዚህ የተለያዩ በጾም ወቅት የምንሰራቸውን ነገሮች እየሰራን ብንመገብ ተመራጭ ነው ላለሁኝ እና ውድ ቤተሰቦቼ ዛሬ ልሰራላችሁ የመጣሁት አዚፋ ነው። እንግዲህ አዚፋ እስካሁን ከጾም ከገባ አልሰራሁኝም። አሁን ልስራ ብዬ ነው። እንግዲህ እናንተም እንደምታውቁት ሁላችሁም በየቤታችሁ ትሰራላችሁ። እኔም ደግሞ ዛሬ በእኔ ቤት ልሰራዊ እንዴት አድርጌ እንደምሰራው ላካፍላችሁ ወደድኩኝ ውድ ቤተሰቦቼ እና እንግዲህ አብራችሁን ቆዩ። በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ምንም ማለት አይደለም እኮ የእናንተ ላይክ ለእኛ ይጠቅመናል። በጣታችሁ መደንቆል ምንም ይሄን ያህል ከባድ ሆኖ አይደለም። ግን ያው ሁሉም አይቶ ዝም ስለሚል ነው። ግን እንግዲህ ከተመቻችሁ ላይክ አድርጉ። ብዙም አልላችሁም እና እዚህም ላደረሳችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ከእግዚአብሔር ጋር። እንግዲህ እዚህ ጋር የተቀቀለ ድፍን ምስር አለኝ። ያው ጊዜ ለመቆጠብ ድፍን ምስሬን ቀቅየዋለሁኝ። እዚህ ጋር ደግሞ እንደምታዩት ሰናፍጭ አለ። ያው እንግዲህ የግዴታ ድፍን ምስር አዚፋ ሰናፍጭ መኖር አለበት። እዚህ ጋር ቃሪያ አለ፣ አድቅቄ ከትፌዋለሁ። እዚህ ጋርም ሽንኩርቱን አድቅቄ ከትፌዋለሁኝ። ያው ነገሮችን ለማቅለል ብዬ ነው። እዚህ ጋር ደግሞ የጨው አለኝ። አሁን እንግዲህ ሁሉን አዘጋጅቻለሁኝ። እዚህ ጋር ደግሞ ኦሊቭ ኦይል አለኝ። እዚህ ጋር ደግሞ ይሄ የምታዩት እንግዲህ መዳመጫ ነው። እናንተ በመፍጫም መፍጨት ትችላላችሁ። ግን እንደው በጣም ሙትት ብሎ እንዳይሞትባችሁ ምስሩ ፈጠጥ ብሎም እንዲታይ በመዳመጫ ብትዳምጡት ከተቀቀለ ምንም ማለት አይደለም። እና ውድ ቤተሰቦቼ እንግዲህ አሁን እነዚህን ግብአቶች በእናንተ ፊት እያስተካከልኩኝ እየመጠንኩኝ እጨምራለሁ ማለት ነው። ብዛት እንደምትፈልጉት እንደመጠናችሁ ነው ሁሉም ነገር እና አንድ ሰው ይሄን ያህል ነው ስላለ ሳይሆን የእያንዳንዳችን የራሳችንን የቤተሰባችን ሁኔታ የምናውቀው እኛ ስለሆንን ሁላችሁም እንግዲህ እንደመጠናችሁ እንትን ትላላችሁ። አሁን ሽንኩርት ከዚህ ጋር ይኸው ሽንኩርት ጨምራለሁኝ። ሽንኩርት ጨምራለሁ እዚህ ጋር እንግዲህ በጣም ትልቁ የሾርባ ማንኪያ ሳይሆን አነስ ያለ የሾርባ ማንኪያ አለኝ። በሱ 4 ጨምራለሁ። 4 ጨመርኩኝ። እንደገና ደግሞ ቃሪያ ደግሞ አሁንም ቃሪያም እንደምትፈልጉት በጣም እንዲያቃጥል ካልፈለጋችሁ እንግዲህ እንደተመቻችሁ ቆንዶ በርበሬም እንጨምራለን። እኔ ግን አልጨምርም ቆንዶ በርበሬ፣ ምክንያቱም ጨጓራ በጣም ይነካል። እንትኑ ስላለ ሰናፍጩም ስላለ በዛ ላይ እንደገና ቆንዶ በርበሬ ተጨምሮበት እንትን እንዳይል እኔ ቆንዶ በርበሬ አልጨምርም። እና እንግዲህ ቃሪያዬንም እንደምትፈልጉት በጣም እንዳይበዛ ቃሪያዬንም እንደዚህ ያደርጋለሁ። ሰናፍጭ ደግሞ ጨምራለሁ። ሰናፍጩን ከፈለጋችሁ በጥበጥም አድርጋችሁ መጨመር ትችላላችሁ በምትፈጩ ሰዓት።
እና እንደምትፈልጉት ነው። ሰናፍጭ 2 ማንኪያ የሻይ ማንኪያ ነው። በጣም ከበዛ ጨጓራ ይነካል ሰናፍጩም ቢሆን። ስለዚህ ጨው ደግሞ ይሄው በሻይ ማንኪያ ነው ያደረኩት፣ ግን ደርበባ አድርጌዋለሁ እንዳይበዛ። እሱን አረጋለሁ። አሁን መጀመሪያ መዳመጥም ትችላላችሁ እንትኑን። እኔ ምስሩን በሰል ስላለ ለዛ ነው መጀመሪያ ያልዳመጥኩትና አሁን እንደዚህ አደርግና ዳመጥ አደርገዋለሁ። ማለት ከሽንኩርቱና ከቃሪያው ከመጨመራችሁ በፊትም መዳመጥ ትችላላችሁ። እና ዘይትም አለ። መጀመሪያ ትንሽ ዳመጥ ላድርገውና ተመልሼ እመጣለሁ። አሁን እንግዲህ ሁላችሁ እንደዚህ አድርጌ ዳምጫዋለሁ። አሁን ደግሞ ነጭ ሽንኩርትና ዝንጅብል የተፈጨ ትንሽ አረግበታለሁ። ዝንጅብሉ እናንተ አለማረግም ትችላላችሁ። እኔ ግን ዝንጅብል አረግበታለሁ፣ ነጭ ሽንኩርት አረግበታለሁ። አሁን ደግሞ ኦሊቭ ኦይል አረጋለሁ። ኦይሉ እንዲቆይልንም ማለት ወዲያው እንትንም ባንለው ይሄ ኦሊቭ ኦይል ነው የማረገው። እንደገና ደግሞ አሁን የሎሚ ውሃ አለኝ። አሁን ደግሞ እሱን አደርጋለሁ። እንግዲህ ይሄንን ካደረግን በኋላ ቆንጆ አድርጌ መትቼዋለሁኝ። በእንትን አድርጌዋለሁ። አሁን ይሄንን እለውሰዋለሁ። የሰናፍጩ ሽታው እንዴት መሰላችሁ? ቆንጆ፣ በቃ በጣም ቆንጆ ነው። ትወዱታላችሁ። እኔ እንግዲህ በራሴ የምሰራውን የራሴ ሙያ ነው ያጋራኋችሁ። እናንተም ደግሞ አስተያየታችሁን ስጡኝ። እስቲ ሌት ሚ ቴስት ልቅመሰው። ኢትስ ቤስት። ፍሎራ እንዳላቀምስሽ ያቃጥልሻል። ይሄው እንደምታዩት እንዴት እንደሚጣፍጥ ልነግራችሁ አልችልም። በእውነት በልታችሁ አጠግቡትም። በጣም ቆንጆ ነው። አሁን ደግሞ እስቲ ሌላ ፕሌት ላይ በደንብ አርጌ ግልብጥ አርጌ አሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ ውድ ቤተሰቦቼ። አዳዲሶች ደግሞ ወደ እኔ ቻናል ስትመጡ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። አበረታቱኝ። ሁሌ እንደምለው እናትን አበረታቱ። ብዙ ነገር እንማማራለን። እኔም ከእናንተ እናንተም ከኔ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች። እንግዲህ በዚህ መልኩ አልቆልናል። እንግዲህ ውድ ቤተሰቦቼ ያዎችን እንግዲህ መሀሏ ላይ ያረኳት ለማሳመር ነው። አረንጓዴ ነገር እንግዲህ በተለይ ስፔሻሊ ከምግባችን ጋር ሁሌም አረንጓዴ ነገር ሲኖር አፒታይታችንም ውስጣችንም ክፍት ይላልና ለአይናችንም ደስ ይላል። ስለዚህ እንግዲህ ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት የአዚፋ አሰራር። እንደምትወዱት እርግጠኛ ነኝ። እንግዲህ ከወደዳችሁት እናንተም በእኔ መልኩ ደግሞ ሞክሩትና ከዚህ በኋላ እናንተ የድንብላል ቅጠል እሱንም መጨመር ትችላላችሁ። የምትፈልጉትን ነገር መጨመር ትችላላችሁ። ግን አሰራሩ ትክክለኛውን ነገር የአዚፋን አሰራር ይዤላችሁን የመጣው ዛሬ። እኔ በራሴ ቤት የምሰራ ሁልጊዜም በዚህ መልኩ ነው። ውድ ቤተሰቦቼ ትወዱታላችሁ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። አበረታቱኝ እላለሁ። ኮመንታችሁን እጠብቃለሁ። ውድ ቤተሰቦቼ እንግዲህ በዓሉም እየተዳረሰ ነው። እግዚአብሔር አምላክ ደግሞ ጾሙን የኃጢአት መደምሰሻ የንስሐ መውረሻ የመንግስተ ሰማያት መውረሻ አድርጎ እግዚአብሔር በሰላም ያድርሰን። ሁላችሁም በያላችሁበት ሰላም ሁኑልኝ። አመሰግናለሁ። እስካሁን አብራችሁኝ ስለቆያችሁ ላይክ እንዳትረሱ። ላይክ ስታደርጉ ለሌላውም ይደርሳል፣ ማበረታቻ ነው እና ውድ ቤተሰቦቼ በጣም አመሰግናለሁ እስካሁን አብራችሁኝ ስላላችሁ። እሺ ሰላም ሁኑልኝ። እንግዲህ እዛው ያድርሰን። ደግሞ ልሰራላችሁ የምትፈልጉት ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ እና እሰራላችኋለሁኝ። እንግዲህ እኔም ከእናንተ ብዙ እየተማርኩ ነው፣ ብዙ እማራለሁኝ። ውድ ቤተሰቦቼ ሰላም ሁኑልኝ። ከነፂ ኪችን ነው ለዛሬ እዚህ ላይ ያበቃሁ። ባይ